እሺ። እና ባህሬን እየኖሬ ያው ሀውስ ሜድ ነበር የምሰራው። ከዛ ወጥቼ ማሪ አንቺ ነሽ መዳምሽ ቪዲዮ ያዘችብሽ? አይደለም። ኦኬ እሺ፣ እሺ ማሪ ጀምሪ። እና ያው ከዛ በኋላ ወደ ትዳር ከአረብ ጋር ነበርኩኝ። አጋጣሚ አብረን ነበር የምንኖረው። ኦልሬዲ ፊርማ አለን፣ ግን በሺአ ፊርማን የተፈራረም ነው። እሱን ግን አይሆንም ብለሁኝ ማሪ ከመጀመሪያው ከሙቃችሁ ጀምሮ አስረጅን ጉዳዩ እንዲገባን። እሺ ያው በፊት እዛው አረብ ሀገር ነበር ባህሬን ነበር የምሰራው። ባህሬን ራናዊ ነበር። ከወጣው በኋላ ቪዛ የተበላሸ እንጂ የወጣሁት በፍቃደኝነት ከእነሱ ጋር የወጣሁት በፍቃድ ነው። ቪዛይን አስተካክለውልኝ 4 አመት ሰርቼ ከዛ በኋላ ነው ባህሬን የወጣሁት፣ ፍሪ ቪዛ ማለት ነው። ሰዎቹ ለቀውሽ 4 አመት ኮንትራክት ቤት ፍቃደኛ ሆነው ለቀቁኝ። ከዛ ቪዛውን ሰራሁበት። ሰውየው በመሀል ነው እሱ ቪዛውን ካንስል ያደረገብኝ። እኔ አላወቅኩም ነበረ። በዛው መኖር ጀመርኩ። ለምን ካንስል አደረገች? በሰላም ከሆነ ወጣሽው ከቤታቸው ለምን ካንስል አደረገች? ከቤታቸውማ በሰላም ወጥቼ ቪዛ አስተካክለው እነሱን ፍቃደኛ ቪዛ እንዳለኝ ስላወቁ ኦልሬዲ ለቀቁኝ፣ አስተላለፉ። ያው የሀውስ ሜድ ቪዛ ነው እዛም ያለው። አሁን ገባኝ። አንቺ ወደ ሰው ቀይረሽ ነው ወጣሽ፣ ወደ ሌላ ስፖንሰር፣ ወደ ሌላ ከፊል። እዛ እሱ በመሀል ቪዛውን አበላሸው። አዲሱ ከፊል? አዎ አዲሱ ከፊል ተነሰለሽ? አዎ። ለምን? በገንዘብ አልተስማማችሁም? አልከፈልሽም? ኦር ለምን? አወሩት፣ ብዙ ነገር አወሩት። ከዛ በኋላ ወደ ሌላ ለመቀየርም ፈልገን ነበረ። ምንም በቃ እንትን አላለኝም። በቃ በዛው እየሰራሁኝ በመሀል ከአረብ ጋር ነበርኩ የምኖረው። ከዛ በኋላ ልጅ ወለደ። ከአረቡ ጋር እንዲተዋወቃችሁ? ከባህሬኑ ጋር ልጆች ነበሩ። ከዛ በኋላ ውጭ ወጥቼ መስራት ያው ውጭ ስለምሰራ ያው አለ የኢትዮጵያ ባንዶች አሉ፣ የአረቢክ ባንድ አለ አይደለ? እዛ ውስጥ እንትን አስተናጋጅ ሆኜ ነበር የምሰራው። ኦኬ። ሻይ ቤት፣ ቡና ቤት ነገር፣ ሻይ ቤት፣ ሺሻ ቤት ምናምን። ያው የኢትዮጵያ ባንድ አለ፣ አረቢክ ባንድ አለው። ኢትዮጵያ ባንዶች ላይም ሰርቻለሁ፣ አረቢክ ባንዶች ላይም ሰርቻለሁ። ባንድ ምንድን ነው ማለት? እንደ ናይት ክለብ ነገር? ኖርማሊ ባንዶች አሉ። ያው እንደ ናይት ክለብ ነው፣ ይሰራበታል፣ ይሰራል። እና እንደዛ እየሰራው ይገባኛል። ናይት ክለብ ብትይኝ ሞር ይገባኛል። እንደ ላውንጅ ነገር አይደለ? እንደ ላውንጅ፣ እንደ ጭፈራ ቤት፣ እንደ ናይት ክለብ ነገር ሆኖ የሀበሻ ክፍል አለው። ባንድ ያለው ሀበሻ ባንዶች አሉ፣ ሙሉ ባንድ ያለው። በቃ እንደዛ እየሰራው በመሀል ከእሱ ጋርም ተዋወቅኩ። ከዛ አብረን መኖር ጀመርን። እሱን ቪዛይን ሊያስተካክል ነበረ። በመሀልን ያረገዝኩኝ። ከዛ ወለድኩ። ወልጄ በመሀል እሱ እርጉዝ ሆኜ እስር ቤት ገባ። ኬዝ ነበረበት። ባህሬን ያለ ጋብቻ ምናምን ሲወለድ ምንም አይጠይቁም ሆስፒታል? ምንም ችግር የለም። ብቻ ልጅ መጀመሪያ ከእሱ ጋር እንደተዋወቅን ሺአና ሱኒዎች አሉ አይደለ? አዎ። በሺአ አፍ ተፈራርመናል። ኦኬ ኦኬ። ያለ ኢቃማ ይቻላል? ያንቺ መኖሪያ ፍቃድ ተበላሽቶ ያለ ኢቃማ እኔ እንግዲህ አላውቅም። ያለ ኢቃማ የሚሆን አላወቅም። ዝም ብሎ ቤት ውስጥ በቃ እንደዛ ማለት ነው። እኔ በዛን ሰዓት ያው ፊርማ ነው እንጂ የምን እንደሆነ አላውቀውም በዛ ሰዓት። እሺ ታዲያ እሱ ለሆስፒታል ጋር ያለ ማህተብ ለሆስፒታል እኔ እሱን ምንም የተቀበሉ አይጠይቁም ሆስፒታል። የኔ ጥያቄ አሁን እዚህ ካታርኛ ልንወልድ ስንገባ ማሬት ሰርተፊኬት እንጠየቃለን። የጋብቻ ገና የመጀመሪያ አርግዤ ቼክአፕ ልጀምር ስል የጋብቻ ወረቀት አምጪ ይባላሉ። እዚህ ካታር እንደ ዱባይ ፍሪ አይደለም፣ አካብዴ ናቸው። እና የጋብቻ ወረቀት ታስገቢያለሽ።
ክትትል የምታደርጊበት ሆስፒታል፣ ካለበለዚያ ሆስፒታሉ ይጠየቃል። ለዛ የጋብቻ ወረቀት እናስገባለን። እንደዛ ባህሬን አይጠየቅም ሆስፒታል ክትትል ስትጀምሪ ወይንም እሱን እኔ ክትትል ሳረግ ራሱ አልጠየቁም። እንግዲህ እሱም ስለነበረ በሰዓቱ ያው እንግዲህ አረብ ለአረብ እንግዲህ ይተዋወቃሉ። ገባሽ? የሚያስረዳቸው ነገር አለ። ክትትል እያረኩኝ በመሀል እሱ ኬዝ ነበረበት፣ የፍርድ ቤት ኬዝ ተያዘ። እርጉዞኜ ማለት ነው። ተከራይተን ነበር የምንኖረው። ከዛ በመሀል እሱ እንደዛ ሲሆን በቃ እኔም ቤቱን መልቀቅም ስላለብኝ ተከራይተን የነበረበትን ልጆች ጋር ረፍኩኝ፣ ቤቱንም ለቀኩኝ። እኔ እሱ ስለተያዘ ቤት ኪራይ አዎ ከበደኝ፣ አልቻልኩም። ስራም የለማ እርጉዝ ሆነሽ ስራ ትሰሪ። ስለዚህ ኢጃዛ ቤት ጓደኞች እሱ ሲታሰር አንቺ ከሀበሻ ጋር ገባ አልገባሽ? እሺ ያው እዛ መኖር። ከዛ በኋላ መውለጃ ሰዓት ሲደርስ ቀጥታ በጣም ታመምኩና እንትን አርጀንት ሄድኩኝ። ሆስፒታል አለ ሳልማንያ የመንግስት፣ እዛ ሄድኩኝ። አጋጣሚ በጣም አሞኝ ነበረ። ጠራሁኝ። ወዲያው መጡልኝ። ታመሜ ነበረ። አጋጣሚ ያው ወዲያው ገባሁኝ። ያው እስከምወልድ ድረስ እዛው ቆየሁኝ። ከዚያ የሚጠየቀውን ጠየቁ፣ ግን ምንም ያሉት ነገር የለም። ያው ኦልሬዲም ወረቀትም ስለነበረ የክትትል በዛ ወለድኩ። 3 ቀን ቆይቼ ከሆስፒታል ተመልሼ ጓደኛዬ ጋር የመንግስት ሆስፒታል አምቡላንስ ጠርተሽ ሄደሽ፣ ኧረ ባህሬን ነፃነቱ ደስ ይላል። ወልደሽ ያለ ጋብቻ በጣም የገረሙ። በዛ ሰዓት ደግሞ የጓደኛዬ ባለ የለቀቁሽ የሀበሻ ልጅ ቢሆን አይለቁሽም፣ ወደ ሀገርሽ ነበር። የባህሬኒ ልጅ ስለሆነ አባቱ ባህሬኒ ስለሆነ ከእስር ቤት ሲወጣ ራሱ ይወስናል ማድረግ ያለበትን። ምናልባት ልጁን ተቀብሎ እሷን ይሸኛታል ምናምን ብለው ስላሰቡ ነው። ትክክል። ከዛ በኋላ ወለድኩኝ። አራስ ቤት ከወለድኩ በኋላ እሱ ኦልሬዲ ወጣ። ከወጣ በኋላ አብረን እየኖርን ቪዛዬንም ሊያስተካክልልኝም አልቻለም። በቃ የሌሎችን ቪዛ እንደዚሁ የተቸገረ ቪዛ አሉ አይደል፣ እየሰሩ ብር ብቻ የሚቀበሉ በቃ ብዙ ኬዝ ውስጥ ገብቷል እሱ ኦልሬዲ። አልቻልኩም፣ ሊያስተካክልልኝም አልቻለም። በቃ እኔ ከሱ ጋር መኖሩን በጣም ከበደኝ። ምንም የማረገው ነገር ግራ ገባኝ። በጣም አማራጭ መኖሩ ከበደሽ? ምንም የሚያስተካክለውም ነገር የለም። በዛ ላይ ቪዛ እንትን ነው ይፈለጋል። ድጋሚ በሱ ኬዝ ደግሞ ይፈልጉት ነበረ። በዋስ ነበር የወጣው እሱ፣ በዋስ ነበር የወጣው። ከዛ በኋላ ይሄ በቼክ ምናምን ደግሞ ይፈለግ ነበር እንደገና። ሰውዬው አጭበርባሪ ነው፣ በኛ ወንበዴ ነው። በቃ እንደዛ በይው። መች አወቅኩኝ እኔ ሁሉ ጉድ። ለካ ከእኛም ልጆች ያው የቪዛ ምናምን ይቀበልና ብር እሰራላችኋለሁ እያለ አይሰራላቸውም ቪዛቸውን። እኔም ከሱ ጋር እንዲህ ስል ስቀጥል ምንም ልቀጥል አልቻልኩም። በጣም ከበደኝ በቃ። ከዛ አማራጭ ምንድን ነው? በቃ አንድና አንድ ማንም የሚረዳኝ ስለሌለ ልጄን ይዤ ወደ ኢትዮጵያ መምጣት። አልብላ አልጠጣ በቃ። ታውቂያለሽ ደግሞ ሰው ሀገር ላይ ልጅሽን ነጥቀው ነው የሚያባሩሽ። ትክክለኛ ውሳኔ ነው። ልጅሽን ሀገር ይዘሽ ለመግባት መወሰንሽ ትክክለኛ ውሳኔ ነው። ከዛ በቃ እኔ ምንም አታድርጉልኝ፣ በቃ የሚረዳኝ ሰው ካለ ከዚህ ሀገር እኔ ልጄን ይዤ መውጣት ነው ያለብኝ አልኩኝ። አለ ሰውየው እኮ የልጅ አባት አለ፣ አብረን የሁሉ ኬዝ ግን ሳስጨርስ እሱ አያውቅም። ኢትዮጵያኖች አዋተውልሽ ምናምን ነው ያው ስለማትሰሪ የትኬት ምናምን ማለት የትኬት ምናምን እሱ ሳይሰማ ከሆነ ትኬትማ እዚህም ያለን ሰው ደውዬ በቃ ትኬት እንኳን አዘጋጁ ትሰሚያለሽ። ቀጥይ እሺ። ትሰሚያለሽ ማሬ፣ ሰኒ ትሰሚያለሽ። እሺ
እሺማ እና ከዛ በቃ እንደዛ እያልኩኝ ሚግሬሽን የሚያስተካክልልኝ ሰው በቃ ፈልጉልኝ እና ያው እዛ እንግዲህ ሚግሬሽን የሚሰራ ሰው አይጠፋም መቼም ባህሬኒዎች። ጨረስኩኝ ወረቀቴን በቃ እሱም እዛው እያለ አስተካከልክ። የእሱንም የልጄንም በኩዌት በኩል በነጭ ወረቀት ይወጣ የለ የይለፍ ወረቀት ይሰጥሻል። እኔም በቃ ያው የኔም ኦልሬዲ ካንስል ነው። ቪዛውም በሚግሬሽን በኩል ያው በሚያውቁት ሰዎች እዛ ባህሬኒው ሚግሬሽን የሚሰራ ሰው አለ። በእነሱ አጨራርሼ ልጄን ይዤ እሱ ባለበት እኔ በቃ አክስቴ ልጅ ጋር ሊሄድ ነው ቤተክርስቲያን ሊሄድ ነው ብዬ እሱ ባለበት በተቀመጠበት ከቤት ተነስቼ ወጣሁ። በማግስቱ ፍላይት ነበረኝ። የት እንዳለው አያውቅም። መውጣትም አይችልም። እሱ ሊያናግረኝም አይችልም። ለምን ይፈለጋል? ከዚ የት ነው ያለው ባለቤቴ ሲሉኝ እኔ ስለሚፈልግ የት እንዳለ አላውቅም። ከወለድኩ በኋላ ምንም ያደረገልኝ ነገር የለም። በር ሰርተፍኬት ብቻ ተሰርቶለታል። ሻር ሚላድ አለው ልጄ። እሱን አሰራልኝ። ከዛ በኋላ የት እንዳለ አላውቅም። ስለሚፈልጉት እነሱም ይፈለጋል ሰውየው። ስለዚህ እኔ ከዚህ ሀገር መውጣት አለብኝ። በቃ ተጠራሁኝ፣ ተጠየቅኩ። ኢሚግሬሽን መውጣት አለብኝ አልኳቸው። እዛ ውስጥ የሚጨርስ ሰው ነበረ፣ ጨራረሰልኝ። ልጄን ይዤ መውጣት ብቻ ነው የምፈልገው። የሚረዳኝ የለም፣ የሚያግዘኝ የለም። ስለዚህ ልጄን የት አድርጌ ነው ብዬ በዚህ አጋጣሚ ልጄን ይዤ ወደ ኢትዮጵያ መጣሁ። ስመጣ በብሎክ ነው የወጣሽው ማለት እሱን አሁን ከመጣሁ በኋላ ነው ያወቅኩት። እና ብዙ ሰዎችን ሳጠያይቅ ለመሄድም ፈልጌ እዛ ሄጄ ልጄን የሆነ ነገር አድርጌ ቤተሰቦቹ የሚረዳኝ ሰው ካለ ልጄ እንኳን እዛ እንዲሄድልኝ ፈልጌ ማንም ያው አንቺ ካልሄድሽ እንግዲህ ኤደንን ኢንቫይት አድርጊያት ያልኳት ቤቴ። እሺ ስለዚህ አሁን ልጅሽ ስንት አመቱ ነው? 11 አመቱ። በ3 አመቱ ነው ይዤ የወጣሁት። ስለዚህ ኢትዮጵያ ውስጥ አሁን ልጅሽ 8 አመት ኖሯል ማለት ነው? አዎ። በጣም ጥር ያለው ኤምባሲ ወደ ኢትዮጵያ ከገባሽ በኋላ ቦታ የለም? 2 4 6 እንዴ 8 ሰው እኮ ነው የሚይዘው። 6 ሰው እኮ ነው ያለው። እንዴት ቦታ የለም? 6 ሰው እኮ ነው ገስት ላይ ያለው ቤትዬ። 8 እኮ ነው የሚይዘው ገስቱ። እና ኢንቫይት አድርጊያት ወይ ኢንቫይት ስታደርጊያት ኢንቪቴሽኑ ካልመጣላት ኤደን ካልመጣልሽ ወጥተሽ ፌስቡክ ወይም ዩቱብ ደርሰሽ ነይ። ስታክ አድርጎ ነው የሚሆነው። እሺ ንገሪኝ ውዴ፣ ከአባቱ ጋር ኢትዮጵያ ከገባሽ በኋላ አታወሩም ነበር? ወዲያው እኔ ፍላይት እንዳደረኩኝ ነገሩት። ከነገሩት በኋላ በጣም ነው ያበደው ማለት ነው። በቃ ምንም ማድረግ አይችልም። ምንም አማራጭ የለውም። እኔ እዛው እያለ እዛው ቤት ውስጥ እያለ ነው ይሄ ሁሉ ነገር ጨራርሽ የወጣሁት። ማግኘቱን ከመለሽው። እሺ አምልጠሹ ወደ ኢትዮጵያ ሲያቅ ምን አለ? ደወለ። የተወሰነ እቃ የልጄ ያስቀረኋቸው ነበሩ። እሱ እዛ ውስጥ እያለ ካርጎ አድርጌያለሁ። እኔ እቃ ብዙ እቃ ቴሌቪዥን አልቀረኝም እንዳለ እቃ ሳረግ ማለት ነው። ከዚህ የቀሩ የእሱ እቃዎች ደግሞ ያቀብኛል ብዬ ያስቀረውት እቃዎች ነበሩ። እሱም ግን ያው ከዛ ከደወለ በኋላ አወራው። ልጄ ላውራ አለ። ብር ላከልኝ። እቃውንም ካርጎ አረገልኝ። ልጄ እቃ የለውም ብሎ ካርጎ አረገልኝ። ከዛ በመሀል እሱ የት ገባ? እስር ቤት ገባ። እኔ ከመጣው በኋላ እንዲህ ካረገልኝ በኋላ እስር ቤት ገባ። እስር ቤት ከገባ በኋላ በልብ ኬዝ ታሞ ሞተ አሉና ነገሩ። ሞተ? ኢትዮጵያ ሳይመጣ ልጁን ሳያይ? አዎ በጣም በቃ ትንሽ ግን ያው ጸጽቶኛል። እኔ ራሱ ግን አማራጭ ስለሌለኝ ምንም ማድረግ አልችልም። ግን አሁን ልጄ በቃ እኔ ራሱ ግን አማራጭ ስለሌለኝ ምንም ማድረግ አልችልም። ግን አሁን ልጄ በቃ እኔ ራሱ ግን በጣም እያስቸገረኝ ነው። በቃ ያው ሰውዬው እስር ቤት ምንድን ነው የሚያመላልሰው የምትሉት? ወንጀለኛ ስለሆነ ነው፣ ስለሚያጭበረብር ቼክ ምናምን ባዶ ቼክ እየፈረመ ለሰው ስለሚሰጥ ቪዛ ስለሚሸጥ ምናምን ወንጀሎችን ስለሚሰራ እስር ቤት ይመላለሳል።
በልብ ኬስ ወይኔ እንግዲህ ያለ ይርሃሙ ምን ይባላል። እና ታዲያ አሁን አባቱ ከሞተ ታዲያ ማንን ነው የምናፋልግሽ እኛ? አሉ ወንድሞቹ አሉ። ወንድሙ እንደውም በጣም ነበሩ። ከዚህ በፊት ራሱ አስጠይቄው መምጣት ትፈልጋለች አሉኝ። አዎ መምጣት ትፈልጋለች ብለዋቸው ነበረ። እሺ አሉ። በዛው ዝም አሉ፣ ተውኝ ማለት ነው እንጂ አሉ ወንድሞች አሉት። ኢትዮጵያዊ በጣም ኢትዮጵያዊ ጋር የሚጠጋ አማርኛ በጣም የሚችል ወንድም ሁሉ አለው እኮ። እንኳን እሺ ወንድም ደውዬ ጠይቃቸውና እቀበላለሁ። ማንን አንድ ጓደኛ አለች እዛም ተራ ጓደኛ ያልኩሽ አረፍኩባት ያላልኩሽም። እነሱ በጣም ለፍተዋል እኮ በጣም ጠይቀውልኛል። ግን ምንም በቃ ምንድን የጠየቁልሽ አልገባኝም። እኔ ጥያቄሽ ምንድን የጠየቁልሽ? ያው እኔ ሄጄ ወይ ደግሞ እኔ ከሄድኩ ከገባው በኋላ ያው ያለውን ነገር እኔ በፍርድ ቤት ተጠይቄ ላይ ምንድን ነው በግልጽ የምትፈልጊ? አባቱን ውርስ እኔ ምንም አልፈልግም። ልጁ በቃ ልጁ ሄዶ እዛ እንዲማርና የራሱ ዜግነት ያው የልደት ሰርተፍኬትም ስላለው እዛ እንዲሄድልኝ ነው እኔ የምፈልገው። ግን ቤተሰቦቹ አባቱ ሞተ ማንጋ አሉ፣ ወንድሞቹ አሉ፣ አጎቶቹ አሉ፣ አክስቶቹ አሉ። ይፈልጋሉ። ጠይቀሻቸዋል? ተጠይቀዋል። እሷ መምጣት ትፈልጋለች፣ ልጁም ይፈልጋል ሲባል እሺ ብለው ነው ዝም ያሉት እነሱ። ከዛ በኋላ ምንም መልስ አልሰጡኝም። አንቺ እነሱ ምን አስጠይቅሽ? በራስሽ መንገድ ለምን አትሄጂም? በራስሽ ብር በራስሽ መንገድ ቪዛ ገዝተሽ ሄደሽ ባህሬን ከሄድሽ በኋላ ለምን አታናገሪያቸውም? አሁን እኮ አንቺን እንደ ችጋራም እንደ ለማኝ ነው እኮ እነሱ ሊያዩሽ የሚችሉት እንዲወስዱሽ ስትፈልጊ። በራስሽ ቪዛ ገዝተሽ መግባታችን ብለውኝ እኮ ነው። ትችያለሻችን ፓስፖርትሽን ቼክ ማስደረግ ነው በራስሽ መንገድ ሄደሽ ከዛም በኋላ ልጃችሁን ተዋወቁ ብትይ ያከብሩሻል። ይዛኔ መጀመሪያ እኔ እንዲሄድ ነበር እኮ መጀመሪያ እኔ ሄጄ እዛ ያለውን ነገር ሁኔታውን ስለማቅ እንድጨርስ ነበረ። ግን አትገቢም፣ ብሎክ ነሽ፣ ብላክሊስት ተደርገሻል ከዚህ ሀገር ነው እኮ የተባልኩ እኮ። ታዲያ እነሱ ምን አገባቸው? ኢሚግሬሽን ነው ቼክ የምታስደርጊው በራስሽ መንገድ ኤጀንሲ ያላቸው ሰዎች ጋር ቢሮ ሄደሽ ፓስፖርትሽን ልከሽ ነው ቼክ የምታስደርጊውና ቼክ አስደርግሽ የምትችይ ከሆነ ፍሪ ቪዛ ገዝተሽ በራስሽ ሄደሽ ባህሬን በአካል ሄደሽ ስታናግሪያቸው የዛኔ ያከብሩሻል። ኢትዮጵያ ተቀምጠሽ ግን እርዳታችንን ፈልጋ ነው ትኬትና ቪዛ ከኛ ገንዘብ ፈልጋ ነው ይንቁሻል። ገባሽ? አይ እንደዛ አይደለም። እኔማ ሊሄድ የፈለኩት በእነሱ እኮ አይደለም፣ በራሴ ነው። በራሴ ሊሄድ ሚግሬሽን አስጠየቅኩኝ። ሲፒአር አለኝ። ሲፒአርንም ቁጥር ላኩኝ፣ ፓስፖርቴን ላኩኝ። ግን ብላክ ሊስት ነው፣ ብሎክ ነው፣ እዛ ሀገር መግባት አትችይም ነው ያሉኝ። ማን ያለሽ ማስረጃ ወረቀት ይታል? ወረቀት እና አንብበው። ብሎክ ነሽ የሚል ወረቀት መግባታችሁ የሚል በአፍ ነው ወሬን የነገሩሽ? አዎ እኔ ላኩኝ፣ ሲፒአሩንም ላኩኝ፣ ፓስፖርቴንም ላኩኝ። አትገቢም ነው ያሉኝ። ማን እኮ ኤጀንሲ ነው ያለሽ? ኤምባሲ ነው? የት ነው የጠየቅሽ? የሚኖሩ ልጆችን ነው ሲፒአር እና ፓስፖርቴን ልክ የላቸው ግለሰብ ጠይቀሽ አንቺ ራስሽ ኢሚግሬሽን ሄደሽ ለምን አታረጋግጭ? እዚህ ኢሚግሬሽን ወይ ኤርፖርት ሄደሽ መውጣት ትችላለሁ አልችልም የሚለውን ወደ ባህሬን በግለሰብ በሰው ወሬ ምናምን አትመኝ። ወይ እነዚህ ኤጀንሲ ያላቸው ሰዎች ጋር ፓስፖርትሽን ይዘሽ ትሄጂ እና እነሱ ያረጋግጡልሻል። ኤምባሲ ቢኖር እኮ ጥሩ ነበረ፣ ግን አጠያቂ ያለው ኤምባሲም የለም እዚህ ሀገር። የባህሬን ቆንጽላ ጽሕፈት ቤትም የለም፣ የለም፣ ምንም የለም። እኔ ምንሽ ግን ማለት ነው ላኪው ልጁን ቢሉሽ ልትልኪው ነው ሰዎቹ? አይደለም እነሱ ጋር ሄዶ ይማራልሽ። አንቺን አንፈልግሽም ልጁን ግን አምጪ ቢሉሽ ልትሰጫቸው ነው? ለእነሱም አልሰጣቸውም አሉ እኮ እዛ አሉ ልጆች እና እነሱን ነው አጠያይቆ ያልኳቸው ስለሚያውቋቸው። እነሱ አይደለም ማሪ አቋም ይኖርሻ። ቅድም ምን አልሽ መሰለሽ? አጎቶቹ ጋር አክስቶቹ ጋር ሄዶ እንዲማር ነው የምፈልገው ባህሬን አልሽ። ኦኬ እነሱ አንቺን ዕዳ የለባቸውም። እሱ ግን የሞተ ወንድማቸው ልጅ ስለሆነ ይጓጉለታል ያገኙት። ኦኬ ሶ እሱን ልከሽ ወስደው እዛ ሊያስተምሩት ሊያኖሩት ፈቃደኛ ነሽ? ይኸውልሽ እኔ እንደዛ ያሰብኩት ለምን እንደሆነ ታውቂያለሽ? እኔ እሱ እንኳን ቢሄድና ያው ብቻውንም አይላክም አይደለ? ያው እናት ትፈለጋለች። ይላካል። አትፈለግም እናት አሜሪካ መሰለሽ? እንዲ አረብ ሀገር እኮ ነው ይላካል።
ከሆስተስ ጋር ይላካል። ምንም ችግር የለውም። ይከፈላል። ሆስተስ ጠባቂ ያደርሳል ኤርፖርት ባህሬን። እነሱ መጥተው ይቀበላል። ስር ሆኜ እኔ የሚሄድ አንቺ ከባህሬን ፎሬቨር ብሎክ ከሆንሽ ብላክ ሊስት ውስጥ ከሆንሽ መሄድ ማትችል ከሆነ ልጁን ብቻ ወስደው ሊያኖሩት ሊያስተምሩት ፈቃደኛ ነሽ? ይኸውልሽ ማሬ መጀመሪያማ የጠየኳቸው እነሱ እንደዚህ አይነት ብላክ ሊስት ውስጥ እንደገባሁ እኔ አላወቅኩም ነበረ። እነሱ ሲጠየቁ ማለት ነው። መጀመሪያ እሷ ስለጠየቀቻቸው ልጅቷ ኦኬ እሷ መምጣት ትፈልጋለች ፈቃደኛ ናት ወይ ብለው ነው ያሉት። መጀመሪያ እኔ እንደዚህ አይነት ብላክ ሊስት ልሁን አሉን አላወቅኩም ነበረ። ኦኬ እሺ አሁን አወቅሽ ነሽን በል ፈቃደኛ ነሽ ልጁን እንዲወስዱ? አይችልም። አሁን ካደገ በኋላ እንደው 18 ዓመት እንኳን ቢሆነው 18 ዓመት ከሞላው በኋላ ምናልባት እሱ ከፊል ሆኖ ብሎክ ሊስት ከሌለብሽ ፎሬቨር ካልሆነ ብሎክሽ ፎሬቨር ከሆነ እየመጣ ብቻ ይጠይቅሻል። ፎሬቨር ካልሆነ እንትንሽ ፎሬቨር ካልሆነ ብሎክሽ ከ18 ዓመት በኋላ ከፊል ሆኖ ይወስድሻል። አሁን እስኪ የእኔን እንዴት ነው ማድረግ የምችለው? እኔ እኮ አሁን የምጠይቀውም ሰው ስላጣሁኝ አባቱ ከሞተ እዛ ሄዶ እንዲማር ማለት ነው። ኢትዮጵያ ውስጥ ለምን አይማርም? ያው እዚህም የተሻለ ነገርም ስላልሆንኩኝ እኔ እንጃ። ለአረብ 11 ዓመት ለፍተሽ ያሳደግሽው ልጅ ለአረብ ሰተሽ ልጁ ራሱ 18 ዓመት ከሆነ በኋላ ስለ ኢትዮጵያ የሚያውቀው ነገር የለም። ትዝማቲውም ባይፈልግሽስ ባይመጣስ አይቆጥሽም? አይ እሱም ባይሆን አሁን እኔ የኔን ነው አሁን የኔን እዛ ሀገር ላይ እንደዚህ የሆነበትን ኬስ ግልጽ ነው የሚነግረኝ ሰው ስላጣሁኝ ነው። እኔ እንኳን ምገባበት እንኳን ኬስ ቢኖር እኮ ችግር የለውም። አንቺ ገንዘብ ያለሽ ሰው ብትሆኚ እዛ ፍሪ ቪዛ ገዝተሽ ሄደሽ የራስሽን ቢዝነስ ፀጉር ቤት ወይ ምግብ ቤት ከፍተሽ እየኖርሽ ልጅሽን ይዘሽ ሄደሽ በራስሽ ቪዛ ከልጅ ጋር እየኖርሽ ሰዎቹን የባልህን ቤተሰብ ተዋወቅ ወይም የአባትህን ቤተሰብ ተዋወቅ ብትይ አክብረው በክብር ይቀበሉሻል እነሱ። አሁን ግን አንቺ ኢትዮጵያ ውስጥ ተቀምጠሽ ውሰዱኝ እርዱኝ፣ ይሄ እርዳታ ነው የሚመስላቸው፣ ይንቁሻል። እርዱኝማ አላልኳቸውም እኮ ያው የሚያውቁት ነገር ካለ የሚወስዱበት ኬስ ካለ እኔን ከልጄ ጋር እንዲወስዱ ነበረ ያሰብኩት ፍቃደኛ ከሆኑ እኮ። እንዴት እናርገልሽ? እኛ አሁን እኔ አባትየው መሞቱ ነ የኔን ብቻ አጣሪልኝ እሺ። አሁን እኔም እንድጠይቅ ብቻ አንቺ ነሽ ፓስፖርትሽን ይዘሽ ኤጀንሲ በመሄድ ኤጀንሲ ነው የምትጠይቂ የምትችይው። ኤጀንሲ ያውቃሉ እና ወደ ባህሬን በፍሪ ቪዛ መሄድ ፈልጌ ነበረ ገንዘብ አለች ሲሉሽ አዎ ትያለሽ። እሺ መጀመሪያ ግን እዛ ነዋሪ ስለነበርኩኝ ብሎክ ልሆን ስለምችል መጀመሪያ አረጋግጡልኝ እንደምገባ መግባት እንደምችል አረጋግጡልኝ መጀመሪያ ብለሽ ፓስፖርትሽን ሰጫቸዋለሽ። እነሱ ልከው አጣርተው እነሱ በወረቀት ማረጋገጫ መግባት እንደማትችል እስካልሰጡሽ ድረስ የግለሰብ ወሬ አትመኝ። እሺ አሁን እኮ የእኔ ችግር የሆነብኝ እኔ የራሴን ነገር ጨርሼ ብገባ እንኳን ለሱ መሆን አያቅተኝም። በምንም ትጨርሻለሽ። እኔ አሁን የእኔ ብቻ ነው ግራ ይገባኝ እዛ ባህሬን ላይ ለመግባት። አንቺ ሄደሽ እዛ ሰርተሽ ገንዘብ ኖሮሽ ልጅሽን ቪዛ ገዝተሽ እስክታመጪው ማን ይጠብቅልሻል? ልጅሽን የ11 ዓመት ልጅ ማን ቴኬር ያደርገዋል? እዚህ ቤተሰብ አለ ቴኬር የሚያደርገው እሱ? አዎ ሲስተር አለች ማዘርም አለች። ጥሩ በቃ ማንንም ግለሰብ እንዳታውሪ፣ በውስጥ አውሪ ምናምን የሚሉሽ እንዳለ ሌባ አጭበርባሪ ደላላ ነው እዚህ ኮመንት ላይ በውስጥ አውሪ ምናምን የሚሉሽ ማንንም እንዳሰሚ፣ ማንንም በውስጥ እንዳታውሪ። ቀጥታ ፓስፖርትሽን ይዘሽ ህጋዊ ኤጀንሲ ቢሮ ትሄጂና ብዙ ነገር ነው የሚሉሽ፣ ግን በጣም የተለያየ ነገር ነው የሚሉሽ። ፓስፖርትሽን ይዘሽ ቀጥታ ህጋዊ ኤጀንሲ ቢሮ ትሄጂና ገብተሽ ወደ ባህሬን ትልካላችሁ ወይ በፍሪ ቪዛ? አዎ ሲሉሽ ኦኬ ይህ ባህሬን ነዋሪ ነበርኩ እንደዚህ በብሎክ ነው ጠብቅኝ እና ብሎኬ ምናልባት 5 ዓመት ይሁን 10 ዓመት ይሁን አላውቅም። ቼክ አድርጉልኝ እና እንደ መግባት እንደምችል ማረጋገጫ ወረቀት ከሰጣችሁ እንዳንተ ጋር ፕሮሰስ አደርጋለሁ በያቸው። ባይኖርሽም የፍሪ ቪዛ ብር ይሄን ያህል ነው 500 ሺህ ነው ምናምን ብሻ ችግር የለውም። መጀመሪያ ግን ማረጋገጫ ወረቀት ስጡኝ በያቸው። በአፋቸው ከቀናት በኋላ ደውሎ ትችያለሽ እንዳትሰሚያቸው ወረቀት እስካልሰጡሽ ድረስ። እሺ እሺ
መግባት እንደምትችይ ማረጋገጫ ወረቀት እስካልሰጡሽ ድረስ በአፋቸው አውቀው ፕሮሰስ እንድታረጊ ብቻ ብሩን ከፍለሻቸው ቪዛውን ሰጥተው ከኤርፖርት ብትመለስ ምን አገባን አንዴ ብሩ ተከፍሎናል ብለው ስለሚያስቡ አንቺ በወረቀት መግባት እንደምትችይ እስካላረጋገጡልሽ ድረስ እንትን እንዳትይ ገባሽ? በወረቀት አዎ መግባት ትችያለሽ፣ ነፃ ነሽ። ወይ ብሎክሽ ኤክስፓየር አድርጓል በብሎክ አይደለም በካንሰል ነው የወጣሽው ምናምን የሚሉ ከሆነ ወረቀት ማረጋገጫ ይስጡሽ። ዜጋ ከሆነ ልጆች ከባድ ሰርተፌክቶች ዜግነት ምናምን መች አፕላይ ያደረገችለት ሲጀመር አረብ ሀገር እኮ ዜግነት አይሰጥም። በር ሰርተፍኬት አለው። የኔም ልጆች በር ሰርተፍኬት አላቸው። ካታር ነው የተወለዱት፣ ግን ያንቺ አባታቸው ባህሬኒ ነው። አባታቸው ባህሬኒ ስለሆነ ምናልባት ዜግነት አባቱ ባህሬኒ ስለሆነ ዜግነት ማግኘት ይችል ነበረ በህይወት እያለ አፕላይ ብታደረጊለት። አሁንም ግን ቴጂና ጠይቂ እሺ። መግባት ከቻልሽና ተሳክቶልሽ ባህሬን ከሄድሽ ባህሬን ሄደሽ እዛ ጠበቃ አናግሪ። ልጄ ከባህሬኒ ነው የተወለደው እና የባህሬን ዜግነት እንዴት አፕላይ ላርግለት ምን ላድርግ ብለሽ ጠበቃ አናግሪ። ኦኬ እሺ እሺ። ኦኬ መጀመሪያ ግን ነገ ኤጀንሲ ነው እሺ የምትሄጂው? እሺ አግብታለች እኮ ታግባ ምን ቸገረን እንዴ? ለታገባ ቆማ ትቀር ነው እንዴ ታዲያ? ባላላት እኮ ባሏን ይዘው አጋቡኝ እንዴ? አላገባሽ? አላገባውም እስካሁን አላገባውም። ሌላ ባህሬኒ ታገቢያለሽ ማርያምን መልሰሽ ወይ ወንድ